አንዳንዴ ብዙ ነገሮችን ያው ጊዜ ይፈተዋል፣ ለጊዜ እንተው እንላለን። አንዳንዴ ደግሞ ያው ጊዜ ራሱ ልክ እንደ ሰው ከሰው ጋር ያሽቃብጣልና ዛሬ እንግዲህ ምን ተፈጠረ መሰላችሁ? በዚህ አጋጣሚ ግን ምን ነው አብርሽ ልክ ጠላት የመጣች ይመስል ጠርተሻታል እንዴ እሷን ምናምን አልክሳ። ሩታ ማለት እኮ የልጅ እናት ናት። አንተን እሷም እንደቀጠረቻት አታቅም፣ አንተም እሷ እንደምትመጣ አታቅም ነበረ። ስለዛ ብትመጣም ይሄና ለአንተ ጠርተሻታል እንዴ ምናምን የሚያስብል ነገር አይደለም። ጠላት አይደለችም እዛ ጋር የመጣችውና በነገራችን ላይ ከላይ ከታች በሚባል ሁኔታ ያው ጽጌ ላይ ማለት ነው ጠቅላላችሁን የራስሽን ኑሮ ኑሪ ጽጌ አርፈሽ ተቀመጪ የምትሉ በስታችኋል። እና ጽጌ ምን አጠፋች? የጠፋችበትን እኮ ዋነኛው መንስኤዋን ተናግራለች። ለምን እንደጠፋች አብርሽ በነበረበት ሁኔታ ውስጥ ደግሞ እጇን ማስገባት እንዳልፈለገች ያንን ሁሉ ተናግራለች አይደለም? ምክንያቷን የጠፋችበትን እና ዛሬ ደግሞ ሁለቱን አግኝታ እንደ ጓደኛ ብታወያይ ምንም ችግር የለም። እኛንን የምናውቀው አብርሽ የነበረበትን ሁኔታ እኛ እናውቃለን አላችሁ። እስኪ አንዳንዶቻችሁ አብርሽ የነበረበትን እኮ ሁኔታ እኛን የምናውቀው። ጽጌ አርፈሽ ህይወትሽን ኑሪ፣ ጽጌ አርፈሽ ተቀመጭ ብላችሁ ዛሬ እንወድሻለን እናከብርሻለን፣ ግን ጽጌ ስነ ስርዓትሽን ይዘሽ ኑሪ የምትሉ በዛችሁ በጣም ማለት ነውና ሩታዬ ግን ማለት ነው እንደ ሀሳብ እንደኔ እንደው አብርሽን እርግፍ አድርገሽ ብትተዩስ ቢቀርብሽስ? ይሄ ሰው ማለት አሁን ዛሬም ስታለቅሽን ያየታለን። አንቺን አቁሞሽ በቃ ያለውን እውነት እስከምትነግሪኝ ድረስ አንቺንም ማግኘት አልፈልግም ብሎ ነው አይደለም? አቁማችሁ እንደውም በመምጣትሽ እዛ ጋር አንቺንም ያው ያቺ ሄርሜላንም ማግኘት እንደማይፈልግ ስለተናገረ አቁሞሽ በጽጌ ፊት ነው አይደል ጥሎሽ የሄደው። ነገሮችን እንደውም ማውራት ሁሉ አልፈለገም፣ ጥሏችሁ ሄዳለ። ስለዚህ ሩታዬ አሁን አንቺ ብታለቅሺ በለቅሶ ውስጥ የሚመለስ መልስ የለም ውዴ። ስለዛ እኔ አሁን እንደ ሀሳብ ነው በቃ ዛሬም ከጽጌ ጋር ስታለቅ ሳያት ምን መጣልኝ ወደ አይምሮ የመሰላችሁ? እንደ አብርሽን እንደ ሩታ እርግፍ አድርጋ ብትተወስ ብዬ አሰብኩኝ። ምክንያቱም ይሄ ሁሉ ለቅሶ ተጀምሮ እስከሚጨረስ ለአብርሽ ነው የምታለቅሽው አይደል? ከዛ ደግሞ በአብርሽ ዙሪያ የተጎዳሹ ህመም እየተሰማሽ ነው አይደለ? ያንን ነገር ግን አንድ ሰው ሊያዳምጥሽና ሊረዳሽ አልቻለም። ከመረዳትና ከማዳመጥ ይልቅ እየበለጠ አንቺ በምታለቅሹ ለቅሶ ውስጥ ምንድን ነው የሚባለው በሀገራችን በቁስል ላይ እንጨት ስደድ እንደሚባል ነገር ነው። አሁን እያየው ነበረ። በነገራችን ላይ በማልቀስ እንትንሽን ለመደበቅ ነው፣ በማልቀስ የሰራሹ ስራ እንዳይታወቅብሽ ነው ይሉሻል። ስለዛ ሩታዬ አልቅሰሽም ራስሽን ነው የምትጎጁ። ለራስሽ ግን መኖር አለብሽ፣ ለልጅሽ መኖር አለብሽ። ስለዛ ይሄ ሰው መጣም ሄደም ከመጣ እውነቱን አምኖ እውነቱን አጣርቶ ሲቀጥል ምንም አይነት እውነት የለም። ሲቀጥል ደግሞ እኔ ጋር ራሱ እየመጣችሁ የምትጠይቁ ልጆች አላችሁ። አብርሽ በምን ምክንያት ነው የታመመው? ምንድን ነው ህመሙ? ጸበል ሄዶ ነው ወይ ምን ተባለ ትላል። እኛ የሚያወቅነው ነገር የለም ቤተሰቦቼ፣ እኛ ምንም ያጠራው ነገር የለም። እነሱም ህመሙ ምን እንደሆነ ምንም ያወቁት ነገር የለም። እንግዲህ ትናንትና ነግሬያቸዋለሁ። ቡዜ ሩታ ጋር ሄዳ እንዴት እንደሆነች አዎ አድርግ ያለው ይሄን ነገር በይ አይነት ነገር እስከሚመስል እውነቱ ሩታ አንቺ ጋር ነው ያለው፣ አንቺ ያደረግሽውን ታውቂያለሽ እስከሚመስል ድረስ ትናንትና ቡዜ ሩታ ቤት ሄዳ ስትጨፍር አይታችኋታል አይደለም? ስለዛ እንኳን እኛ ተውና ታሞ ዳን የተባለ ሰው የራሱ ህመሙ ምን ሆኖ ነው? ከምን አይነት ህመም ነው ዳነው? እኔ ትናንት እኮ ተናግሬያችኋለሁ አይደለ? መቼም አንድ ሰው ሲታመም የህመሙ ምክንያት ሳይታወቅ ዶክተር ዝም ብሎ ኪኒኒ ወኔ የሆነ ነገር አያዝላችሁ ማለት ህመማችሁ ተነግሯችሁ ይሄ ነገር ሆነ ተብሎ ነው። ምናልባት ዶክተር ጋም ሄዶ ከሆነ ጸበልም ከሄደ ያለባችሁ ነገር የራሳችሁ ጸበል ስትገቡ ራሱ የሆነ ነገር በቃ ተይዛችሁም ከሆነ የምትናዘዙት ነገር አለ፣ ሳትፈልጉ ማለት ነው። ሳትፈልጉ ይሄንን ደግሞ እጃቸው ላይ የሆነ ነገር ይኖራል ብለን ስንል ያ ነገር እንደሌለ ነው እንግዲህ ለተመልካች እያሳወቁ ያሉት። እውነትን ፍለጋንን ይላሉ። እውነቱ የት ነው ያለው ነው? አሁን እች ልጅ ታለቅሳለች። ብዙ ሰው ሊሰብረኝ፣ እኔ ሊያቆሹሽኝ፣ ብዙ ነገር ያደርጉኛል እያለች ነው ሩታ ማለት ነው። ያው ከሱ ቤተሰቡ ከሱ ያው ከእህቱ ከቡዜ በተለይ ጨምሮ ማለት ነው። ትናንት አይታችኋል። ዴቭ እንኳን ለሄርሜላ ሲያሽቃብጥ ሲያሽቋልጥ እያያችሁት ነው። ወንድ ልጅ አያሽቃብጥም። ዛሬ ደግሞ ጽጌን ለምን መጣሽ? ለምን አርፈሽ አትቀመጭም? እስከ ዛሬ የት ነበርሽ? የአብርሽ ህመም እኛን የምናውቀው ትላላችሁ። ልክ አጠገቡ ሆናችሁ ያወቃችሁ እስከሚመስል ድረስ ማለት ነው። በጣም ነው የምታስገርሙ።
ተናግራለች ደግሞ መግቢያዋ ላይ ለምን እንደጠፋች። በዛን ሰዓት ስልክ እንኳን ስደውል አብርሽ ትክክል እንኳን እንዳልነበረ ሲመልስላት በቃ እንዴት ነው ፈጣን እንደ በፊት ስላልነበረ ነገር ውስጥ እጅ ማስገባት አልፈለኩም ብላለች። እና ሁለቱን አገናኝታ ብትጠይቅ ያው መልካም እድል ነው። እሱም ያለውን ነገር ይተነፍሳል፣ እሷም ያላትን ነገር ትተነፍስ ነበር። እሱ ግን አሁን እዛ ጋር ሩታን በማየቱ እንደውም ሩታን የጠራቻት ሁሉ አልመሰለውም። ለእሱም ሰርፕራይዝ ለዛችኛዋም ሰርፕራይዝ ነው የተኳሆኑት። ግን ቆሞ መነጋገር ይችሉ ነበር። የልጁ እናት ናት። ልክ ጠላት የመጣች እስከሚመስል ድረስ ለሰው ጠርተሻል እንዴ እሷን ጠርተሻል እንዴ ምናምን አብርሽ ማለት ነው ከሱ ይሄን ሰማው። ስለዛ ጽጌ አላጠፋችም በዛን ሰዓት ለምን እንዳልተገኘች ብዙ በዙሪያቸው ደግሞ ብዙ ሰው እየገባ ያንበጫረቀው ስለነበረ የእናንተ መልስ አሁን ለምን እንደ ዳኒ ገብታ ቡዜ ማን ነው ጽጌ ለምን እንደ ዳኒ ገብታ አላሽቃበጠችም፣ አላሽቋለጠችም፣ ለምን አላርገበገበችም፣ ለምን ከነ ቡዜ ጎን ቆማ ስታሽቃብጥ አላየናትም ነው። በዛን ሰዓት ለምን አልገባችም ነው። ዛሬ እንግዲህ ስትወርዱባት እያየው ነው። አርፈሽ ኑሪ ህይወትሽ ኑሪ እያላችኋት ማለት ነው። እና ለዚህ ነው ሩታ ስታለቅሺ በዛውም ግማሽ በግማሽ በሚባል ደስ የሚለውም አለ። በዛም ልክ ደግሞ ያንቺን ለቅሶ የማይፈልጉም አንቺ ስታለቅሽ አብረው የሚያለቅሱ የሚጨነቁ እንባሽን ማየት የማይፈልጉ አሉና በእንባሽ ምንም የሚመለስ ነገር የለም። አንቺን ነው የሚጎዳሽ። አንቺን እውነቱ አንቺ ጋር ነው ያለው አይደለ? አብርሽ ላይ ምንም ነገር አላደረግሽም አይደለ? ስለዛ የልብን የሚያቅማን ነው ሰው ነው እንዴ? አይደለም እግዚአብሔር ነው። ስለዛ እውነትሽን እግዚአብሔር እንዲያወጣልሽ ጸሎት አድርጊ በቃ። በጸሎት ነው ሁሉ ነገር የሚፈታ ሩታዬ። በለቅሶ ምንም የሚፈታ ነገር የለም እዚህ ምድር ላይ። እንደውም ስታለቅሺ ለሚያይሽ የተሸናፊነት ስሜት ነው አንቺ ጋር ሩታ እውነት የሆነ ነገር ሆኗል እንድትይ በእንባሽ ያደርጋቸዋል። ስለዚህ ሩታ ያሁን ሰውን አልቅሰሽ አይደለም ማሸነፍ ያለብሽ፣ አልቀሰሽ አይደለም ጠንካራ ሆነሽ እንባሽ አቃለው ማልቀስ ፈልገሽ አይደለም ሚዲያ ላይ መተሽ መታለቅሽው። አንዳንዴ ጠንካራ ሆኜ ቀርባለሁ እንዲ ትሉና ሳታቁት ስሜታችሁ ያሳለፋችሁት ነገር የምትባሉት ነገር የወረደባችሁ ነገር ስታስቡ በሌላችሁበት ቦታ ተቀምጣችሁ ሳታስቡት ያው ስሜታዊ ትሆናላችሁ። አስባ ፈልጋ አለቅሳለሁ ብላ መጣ አይደለም። በእርግጥ ግን ቢሆንም አንዳንዴ ስሜትሽን መቆጣጠር በቃ ገታ ማድረግ ወን ደግሞ እስቲ ለራስሽ ጊዜ መስጠት ሩታዬ። እሱንም ርግፍ አድርገሽ ብትተዩ የምር አብርሽ የተባለ ሰው እውነቱን በሚያጣራበት ሁኔታ እንዛ ጣርቶ እውነቱን ይወቅ። በቃ ማን ነው ንጹህ ማን ነው እጁ ያለበት? እውነትም አብርሽ ታሞ ነው ወይ? እኔ እኮ የታመመበትን ራሱ መንስኤ ማወቅ እኮ ጓጓ። አልጓጓችሁ ምርጦችዬ? እኔ ከነገ ዛሬ ሊሆን የተደበቀ ነገር አለ። ከዛ ሁሉንም በፈተና አስቀምጦ አብርሽ የሆነ እጁ ላይ እውነት ኖሮ ከዛ ያንን ሰው ከህይወቱ ማራቅ ፈልጎ ነው እውነቱ ግን አለው እንደሌለ ሆኖ ነው እየጠየቀ ያለው ብዬ ነበረ እኔ ሳስብና ሳብሰላስል የነበረው በጊዜው ማለት ነው። ግን ትናንት የሰማሁት እሱ አይደለም። እኔ የት ሄዶ እንደዳነ ራሱ አላውቅም። ምን አይነት ህክምና ነው? የት ሄዶን ህመሙን ሳያቅ ድኖ መጣ የተባለው በምን አይነት ሁኔታና በምን አይነት ሂሳብ ነው? ይሄንንም ለተመልካች አብራሩ። መተትም ቢሆን እኮ የትም ቦታ ስትሄዱ ያ ነገር ያረገባችሁ በምን ምክንያት እንደተደረገባችሁ እስካነ በምን በፎቶ ይሁን በልብሳችሁ ይሁን በቀለበት ይሁን በአንገት ይሁን በጫማ ይሁን በምንም ይሁን የተደረገባችሁ ነገር በእንደዚህ አይነት ነገር ተደርጎባችኋል። ያደረገባችሁ ደግሞ እከሌ ሩታ ከሆነች ሩታ እንደምትሉትም ደግሞ የገዛ ወንድሙን የእናቱን ልጅም እየጨመራችሁ ነው ከሩታ ጋር አይደለ? እንደዚህ ብለው ይናገራል አይደለ? እንደ ምርጦች ከተሳሳትኩ እኔ በእርግጥ ስለሱ ምንም ማውቀው ነገር የለም። እኔ ብዙ ጊዜ ብያቸዋለሁ። ይሄ ነገር የሚሰራው ለሚያምንበት ሰው ነው የሚያምንበትን ሰው ነው እንጂ የማምንበት ሰው ላይ መተት ምናምን አይሰራ ምናምን ኮተት እኮ ነው ምናምን የሰይጣናዊ ኮተት እግዚአብሔርን። ስለዚህ ሩታዬ እኔ እንደ እህት መመክርሽ በቃ ወደ ራሴ ካልሆነ ለትንሽ ጊዜ እንደው ከሱ ራሱ መራቅ በቃ እርግፍ አድርጊ ውስጥ ተይው፣ አታልቅሽለት። ስንት ዓመት ሙሉ አለቀሽለት አይደል እንዴ? አይደለ? ስንት ዓመት ሙሉ አልቀሰሽለታል እኮ ለአብርሽ። አንቺ የከፈልሽው እኮ ለአብርሽ የከፈልሽው ዋጋ እኮ በክፉ ተመዝኖ እየተሰጠሽ እየተመለሰልሽ ነው እንጂ አንቺ የከፈልሽለት ዋጋ በመልካም እየተመለሰልሽ እንዳልሆነ እያየሽ ነው አይደለ? ይሄ ደግሞ ለአንቺ ግልጽ ነው። ከዚያውን መማር ነው ያለብሽ። ይሄን አብርሽን መራቅ ነው ያለብሽ በቃ። እሱ አሁን እውነቱን አውቄ እስከምደርስበት ድረስ ብቻ የመሆን ነው። በፊት ራሱ እንደዚህ አይነት ውሳኔ ወስነክ ከሚስት እንደተለያየ ተረጋግተ መወሰን ባለብህ ሰዓት ቁጭ ብለው ወደ ራስ አዳምጠ የሆነ ነገር ላይ ብትገባም አይጸጸትም ነበረ። ወን ማመን አትፈልግም፣ ወን ደግሞ ነገሮችን መሸሽ። አንተና ቡሩኬ ነገር መሸሽ ይወዳሉ።
አብርሽና ብሩኬ ነገሮችን አምነውበት ከማስተካከልና ነገሮችን አስተካክሎ ሴቶችን አረጋግቶ ወደ ሁኔታው ከመመለስ ይልቅ ሴቶችን እየገፉ እነሱ ብቻ ተበዳይ መስለው ነገሮችን መሸሽ ይወዳሉ። ማየው ከእነሱ እንደዚህ ነው፣ ከሁለት ወንዶች ማለት ነው። ይሄ ደግሞ ከተጠያቂነት አያመልጥም አያስመልጥም አይደለ? ስለዚህ ሩታዬ በሚያጣራው መንገድ ያጣራ። ሲፈልግ ለምን በፌዴራል መንግስት አያጣራም? አንቺ ንጹህ ነሽ አይደል? በቃ ንጽህነትሽ ያወጣሻል። አንድ ሰው ንጹህ ከሆነ ንጽህነቱ ራሱ ያወጣዋል። አንቺ ስለተናገርሽ አይደለም ሩታ። አንቺን የምንም አላረኩበትም የልጅ አባት እንዴት እንዲጎዳ እንዴት እንዲሰበር ፈልጌ በምን አይነት ሚዛን እያልሽ ነው አይደለ? ይሄንን ደግሞ የምታውቂው አንቺና እግዚአብሔር ብቻ ናችሁ። ለሰውን ብትነግሪ ማስመሰል እንጂ የእውነት ነው ብሎ የሚቀበልሽ ሰው ግማሽ ቢኖር ነው ሩታዬ። ስለዛ እውነትን የሚያወጣ እግዚአብሔር ነው። እውነት አለሽ? አዎ በቃ እውነቱን ይዘሽ ተቀመጭ። አንድ ቀን እኮ እውነት መረጋገጡና መፈንዳቱ አይቀርም፣ የጊዜ ጉዳይ ነው። ቀድመው መግቢያ ላይ ያልኳችሁ ነገር ጊዜ ራሱ አንዳንዴ እንደ ሰው አሽቃባጭ ነው። ከምር ቤተሰቦች ጊዜ ራሱ አንዳንዴ ጊዜ ፈቷን ነገሮችን በጊዜ ፈታሉ እንላለን። አንዳንዴ ከሰው ጋር ራሱ ጊዜ ያሽቃብጣል ይመስለኛልና ለማንኛውም ሩታዬ ከዚህ በላይ ባትጓዢ ከአብርሽ ጋር እንደው ባትደክሚ ጊዜሽንም ጉልበትሽንም ባታለፊ ከምር እሱን እያገኘሽ እሱን ለማሳመን አንቺ እሱን አግኝተሽ ለማሳመንና እውነቱን እንዲያቀልኝ ብለሽ ስትይ እሱ የሆነ ነገር ያለ ይመስላል። እንደዛ ነው የሚስልሽ። አንቺ ደግሞ እርግፍ አድርገሽ ኧረ የራሱ ጉዳይ በፈለገው ሰዓት አጣርቶ ወደ ፈለገው ይምረጥ ብለሽ ስትተዩ በራሱ ጊዜ እውነቱን ይደርስበታል። መቼም እኔ ምን አይነት እውነት እንዳለ ራሱ ለራሴ ገብቶኛል። ምንድን ነው እውነቱ? በምን አይነት ምክንያት ነበር የታመመው? ከነበርኩበት የነበርኩበት ሁኔታ እኔ ራሴ የጠፋሁበት ዓለም ነበር ብሏታል ለጽጌ ማለት ነው ሲነግራት። እኔ ራሴን የማላቀበት የጠፋሁበት ዓለም ውስጥ ነበርኩኝ በእንደዚህ አይነት ሁኔታ ውስጥ። ያንን ደግሞ እውነታውን እስከምትነግሪኝ እያለ ከአንቺም እየጠበቀ ነው። እኔ ከአንቺም ምን አይነት ነገር እንደሚጠብቅ አላቅም። ደጋግመሽ የምትነግሪው ያውንኑ ነው። በምን አይነት ምክንያት አንቺ ጋር ያንን መረዳት ካቃተውና አይ የልጄ እናት ይህን ታደርጋለች ብሎ አይምሮ ላይ የሚስልሽና የሚያስብሽ አይነት ሰው ከሆነ መተው ነው እንደዚህ አይነት ሰውን ብዬ ነው እኔ ማስበው። እና ምርጦች ይሄ ሩታ ስታለቅስ በነገራችን ላይ ታሳዝነኛለች። ምክንያቱም ያው አንዴ እኔ ብዙ ጊዜ እላችኋለሁ፣ አንዴ የተገፋ ሰው በቃ ሁሌ ሲገፋ ነው የሚኖረው። ሁሌ ምንም ትክክል ብታደርጉ ትክክል ናችሁ የሚላችሁ ከስንት አንድ ነው የሚረዳችሁ፣ ከስንት አንድ ማለት ነው። አንድ የሆኑ ጠፍቷል ያስማችሁን። የሩታን ስም ደግሞ እንዲጠፋ ያደረጉት አንደኛ ባል ተብዬው አብርሽ ወን ጠቅሞ ላይ ጠቅማት፣ ወን ትዳር ሆኖ ትዳር ላይ ሆናት፣ ወን የልጁ አባት ሆኖ የልጁ አባት ላይ ሆናት፣ ወን ሸሽቷት ላይ ሸሻት። አሁን እኔ ታዩ ሩታ የርግፍ አርጊው ላታለሁ አይደል? እሷ ልተውን ብትል ደግሞ እንዳይለያዩ ወን ደግሞ እሷ ትተው እንዳትተው ደግሞ መሀል ላይ ልጅ የሚባል ነገር አለ። ምክንያቱም ልጁን ማየቱ መምጣቱ አይቀርም። በዛን ሰዓት ደግሞ ያገረሽባቸዋል። ችግር እኮ ነው ሰው መሆን። የምር ሰው መሆን በጣም ከባድ ነው። በተለይ ሴት መሆን ከባድ ነው። ፈተናውን በዛ ልክ ነው ሴት ላይ የሚበረታው የሚጠናውና ያንቺን ስም ማጠልሸት የያዙት ከባልሽ ከመጀመሪያው ጀምሮ አሁን ደግሞ ተመልሰው ቡዜና ዴቭም የእነሱማ አይወራ ነው በአንዴ ተገልብጠው ወደ ሄርሜላ እንዲህ ሲሆኑ ሳይ ራሱ እኔ በጣም ነው ያዘንኩት። በጣምም ነው የተገረምኩት። ሰው እንዴት አብረው ከበሉት ሰው ይልቅ ትናንት ለመጣ ሰው ሽንጡን ገትሮ እሷማ እንዳታደርግም ሲል ዴቭ ስሰማው ሩታ ጋር ከሄደ በኋላ ነው አብርሽ እንደዚህ ሆነው። ግን እውነቱ ማጋ እንደሆነ ግን ያው ፈጣሪ ነው የሚያውቀው አይደል? ከፈጣሪ የሚደበቅ ነገር የለም። ከሰው ልንደብቅ እንችላለን። ከፈጣሪ ግን ምንም የሚደበቅና የሚሸሸግ ነገር የለም። እና ለማንኛውም ያው በእርግጥ እኔ ጽጌ ራሱ ዛሬ መታ እንዲህ ስትል ያው ስትናገር ስለሰማት ያው ተረዳዋት። በነበረው ወከባ ውስጥ መግባት ካልፈለገች መብቷ ነው። ወከባው ሲረጋጋ ደግሞ እውነቱ ምንድን ነው ብላ ለማረጋገጥ መምጣቷም ጥፋት አይደለም። ቤተሰቦች አንዳንዴ አትውረዱ፣ ሰው ላይ አትዙሩ። ልክ ከአብርሽ አጠገብ ሆናችሁ የነበረበትን ሁኔታ አውቆ ቢሆንስ? እኔ ብዙ ጊዜ ብያለሁ። ከምሬን ነው። ምን ምክንያትና መንስኤ የሌለው በሽታ እዚህ ምድር ላይ አለ እንዴ? የማይነገር በሽታና የማይናገር እንትን አለ እንዴ? የለም። እሱ ምንጊዜ የምችን ምስኪንና የዋህ ሴት አግኝቷል አይደል? አንዴም ደግሞ ስሟ ሚዲያ ላይ ጠፍቷል። ግን አይዞሽ ሩታዬ አንድ ቀን ስምሽ ይታበሳልና ያው ሰው የዘራውን አይደል የሚያጭደው? የዘሩትን ያጭዳሉና
እኔ ግን እንደ ሀሳብ ሩታዬ ባታለቅሽ እየመጣሽ ያንቺን ለቅሶ ሰው በሌላ ነው የሚተረጉመው። ከነገሮች ለመሸሽ ፈልገሽ ነገሮችን በለቅሶሽ ውስጥ ለመደበቅ ፈልገሽ አይነት ነገር ነው የሚያስቡብሽ እንጂ አይረዱሽም። ስለዛ እንደ ስሜትሽን ዋጥ አድርገሽ አሁን ተረጋግታችሁ ብታወሩ ምንም ችግር የለም። ግን እዛ ጋር ቆመሽ እውነቱን እስከምትነግሪ አንቺ ጋር ልክ የተደበቀ ነገር ያለ እስከሚመስል ጥለሽ ሄዱ አይደለ እንዴ? ስለዛ መምጣትሽ ራሱ እሱ አስደንግጦታ በዛ ሳ ሌላ ልክ የሆነ ነገር የመጣ ነገር ነው የሚያስመሰለው። ይክፉሽ፣ ተገፊ፣ ጥሩ ነው። አንዳንዴ ምን ይባላል ቅቤ ተገፍታ ነው የወጣችው አይደል? ወተት ነው ቅቤ ነው ወተት ተገፍቶ ነው ቅቤን ያወጣ ይባላል። እና ይመስለኛል ባልሳሳት ተረቱንና አንዳንዴ መገፋት ለበጎ ነው። በሁሉም ተገፊ። ግን ደግሞ አታልቅሽ ሩታ። በአንቺ ለቅሶ ውስጥ እንደ ሴት የሚያማቸው ያንቺን ህመም የሚያማቸው ያማቸዋል። በአንቺ ለቅሶ ውስጥም ደግሞ በዛው ልክ የሚደሰቱ አንቺን አስመሳይ ናት ከነገሮች ለመሸሽ ፈልጋ ነው እንዲምትሆነው ብለው አንቺን ባልሆነ መንገድ የሚስሉሽም እንዳሉ መርሳት የለብሽም። ስለዛ ለጠላቶችሽም ለወዳጆችሽም ደስተኛ መስለሽ ከጠሩሽ ሰው ጋር ሁሉ የምትመልሹን መልሰሽ ቀጥ ብለሽ ማንንም አትለማመጭ፣ ለማንም እጅ አትስጭ፣ ለማንም አትበገሪ። ህይወት ይቀጥላል ውዴ። አብርሽ ለማንም ሴት የሚሆን አይደለም። አሁን ላይ ሳየው ወደ ጤና እንኳን ተመለሰ ዋና ጉዳይ እሱ ነው። ግን ለሴቶች የሚሆን አይነት ወንድ አይመስለኝም። እኔ ለመጀመሪያ ጊዜ ነው እንደ አብርሽ አይነት ወንድ ያየሁት። የራሱ ህይወት ላይ ብቻ አይደለም እየተጫወተ ያለው፣ የሴቶች ህይወት ላይም እየተጫወተ ነው። ስለዛ ውዴ በማልቀስ የሚፈቱ ነገሮች ስላሉ መጠንከር ነው ያለብሽ። ከራስ በላይ ነፋስ እሺ፣ ከራስ በላይ ነፋስ። እነ ቡዜንም እነ ዲዲብዲብንም አትስሚያቸው። መስሚያሽን ጥጥ አድር። እሱን ራሱ አትስሚ። አብርሽ ተብየውን በቃ አትስሚው። ስለዛ ራስሽን መጠበቅ ነው። ለልጅሽ ታስፈልጊዋለሽ ነገ ማለት ነው ውዴ። እና ብቻ ሴት አትሁኑ። አንዳንዴ ሴት መሆን በራሱ ፈተና ነው። ምርጦች የምር ፈተና ነው። አሁን አብርሽ ወንድ ሆኖ ነው እሺ የሆነበት ነገራች ግን እንዲ መሳሉ ራሱ አሁን የልጄ ሚስት ይሄን ታረገኛለች ይሄን ታረግብኛለች ብሎ ማሰቡ ራሱ አይከብድም? አብሯት ኖሯል አይደል? ቢያንስ አብሯት ፍቅራቸውን አሳልፈዋል አይደል? ክፉ ደጎን አብራ አሳልፈዋል። አንድ አንሶላ ተጋፈዋል። ስለምትወደውም ሉልን የመሰለ ልጅ ሰጥተዋለች። ታዲያ ሉልን የመሰለ ልጅ የሰጠች ሴት ዞራ የልጇን አባት ትጥላለች ብሎ ማሰብ ለኔ ስህተት ነው ከምር። ከሱ መውደቅ ውስጥ ሩታ ምንድን ነው የምታተርፈው? ምንድን ነው የምታገኘው? ከሱ ጀዝባ ሆኖ ጅል ሆኖ ከመቀመጥ ውስጥ አሸንጉሊት ሆኖ ከመቀመጥ ውስጥ ምንድን ነው የምታተርፈው? ይሄ ለሁሉም ጥያቄ ነው። እና ለማንኛውም ሩታዬ ነጻነትሽን እንግዲህ እግዚአብሔር ያውጣልሽ። ነጻ ከሆንሽም እግዚአብሔር ነው የሚያወጣሽ ውዴ። መቼም እኔ ነጻ ከሆንሽ ስላችሁ ታደርጋለች እያልኩ አይደለም። ስለዛ ለአብርሽ አታልቅሽ ውዴ፣ ለምን አታልቅሽ? የሚረዳሽ ሰው ሲኖር ነው እኮ መታለቅሹ አንዳንዴ። እና ለማንኛውም ምርጦችዬ እንዴት አመሻችሁልኝ ሳልላችሁ ቀጥታውን የሩታ ለቅሶ አሳዘነችኝ። እንደ ሁሌ ነው መላችሁ ስታለቅስ አልችልም እውነት። እንደገና ደግሞ የኮሜንታተሮች ጽጌ ላይ መውረድ እንወድሻለን እና ከብርሻለን ወይዘሪት ጽጌ፣ ግን ደግሞ አሁን የምታደርጊውን ነገር አቁሚ። እኛ አቶ አብርሃም ያለበትን ነገር እኛንን የምናውቀው አልኩ። ቡዜ ብትልስ ሰው ኧረ ወይኔ ዘንድሮ ቡዜ ብትልስ እሺ። እናንተ ካጠገቡ ምን አውቃችሁ? በቪዲዮ ብቻ ስለምታዩ እውነቱ ለእናንተ ቪዲዮ ነው በቃ አይደለም። ስለዛ ወይዘሪት ጽጌ እንዳከበርንሽ ተከብረሽ የራስሽን ህይወት ኑሪ ከላይ እስከታች ብታዩ እና ለማንኛውም የሚመቻችሁ ማለት ነው። እና አይ እናንተ በቃ ችግር እኮ ነው እና ውዶች እንዴት አመሻችሁልኝ? እኔ ምርጦች ሰላማችሁ ጤናችሁ ብዝት ረፍረፍ ይበልልኝ። የሩታዬ እህቶች ወዳጆች፣ እንዲሁም ደግሞ በቃ የሄርሜላ የአብርሽ ደግሞ እየተከፋፈላችሁ ተሰዳደባላችሁ ሳችሁ። እስቲ አሁን እናንተ ምን አጣላችሁ? አንዷ ኮሜንት ስጽፍ በስር ገብታችሁ ምን አባሽ እንደዚህ አባሽ። ኧረ በጌታ ምንድን ነው እናንተን ደግሞ የሚያጣላችሁ ጉዳይ? እናንተን አሁን እዚህ ደረጃ የሚያስደርሳችሁ ነገር ምንድን ነው? መሰዳደቡስ ምን አመጣው? ለእናንተ ራሱ ልብ ይስጣችሁ፣ የእውነት ልብ ይስጣችሁ። ሌላ ምን አለው? አንድ ቀን እውነቱ ላይ እስከምትወርቁ ድረስ እንደው ፈጣሪ ልብ እንዲሰጣችሁ ነው ምኞቴና እና ማንኛውም ምርጦችዬ ሰላማችሁ ጤናችሁ በዘት ትርፍርፍ ይበልልኝ። እንግዲህ ሩታዬ በጽጌ ቤት መታ ነበረ።
አብርሽ እንግዲህ ምሳም ሊጋበዝ ነበረ። ሩታ ስለመጣች እንግዲህ እውነቱን እስከምትነግረኝ እሷንም ማግኘት አልፈልግም፣ ለራሴ ጊዜ ያስፈልገኛል በማለት ቪዲዮውን አቋርጦ እንግዲህ ሄዷል። ጽግሻም ያው የቻላትን ያህል ሩታን አባብላ እንግዲህ እውነቱንም ካለ ንገሪን ትላታለች። እኔ እኮ ሩታን እኮ አንድ ሰው አምናትም። ወይኔ ከባድ ነው ግን የእውነት ከባድ ነውና እንግዲህ በዚህ ነው የተጠናቀቀው ማለት ነው ምርጦችዬ። ሌላ ምን ይኖራል እንግዲህ ዴቭና ኤፍሬምን ተገናኝተው ነበረ። ምን እንደተፈጠረ አላየውም። ስላላየው ግን ያው በእነሱ ላይ አሁን ሀሳብ አስተያየት መስጠት አልችልም። ስታዩ ነው ሀሳብን መስጠት የምትችሉትና በዚሁም ደግሞ ጊዜያችሁን አብቃቅታችሁ ሀሳብ አስተያየታችሁን የምትሰጡኝ በሙሉ ሰላማችሁ፣ ጤናችሁ ብዝት ይበልኝ የኔ ምርጥ እህቶች። እወዳችኋለሁ። ኑሩልኝ ነፍ አመት ማለት እንደተለመደው እንግዲህ እያደረጋችሁ